አሳ ለመድኃኒቶችን ፈለገ እንጂ እግዚአብሔርን አልፈለገም ነበር። የታመመው ሊገል በሚችል በሽታ አይደለም። ልቡን አልታመመም፣ ኩላሊቱን አልታመመም፣ ሰንባውን አልታመመም። የታመመው እግሩን ነው። እግዚአብሔርን አለመፈለጉ ጎደለው። ታዲያ አንዳንድ ክርስቲያኖች ሪሌሽንሺፕ ይጀምራሉ። ሪሌሽንሺፕ ሲጀምሩ እግዚአብሔርን አይጠይቁትም። ለምን ከተባለ ልክ እንደ አሳ እቺ ቀላለች፣ ችግር የለውም፣ አያያዙ እኔ እችልበታለሁ፣ እኔው ራሴ ወጣዋለሁ ብለው ሪሌሽንሺፕ ውስጥ ይገባሉ። በዛ ሪሌሽንሺፕ ጉዳይ እግዚአብሔርን አይፈልጉትም። ለምን ከተባለ ራሴ ወጣዋለሁ ብሎ ስለሚያስቡ በዛ የሪሌሽንሺፕ ጉዳያቸው ላይ እግዚአብሔርን አልፈለጉትምና እግዚአብሔርን ጣልቃ እንዲገባ አልፈቀዱለትምና ያ ሪሌሽንሺፕ ሰላማቸውን መግደል ይጀምራል። እግዚአብሔርን የማትፈልጉበት የትኛውም ጉዳይ በሙሉ ወደ መቃብር ይዟቸው ነው የሚሄደው። እግዚአብሔርን የማትፈልጉበት የትኛውም አይነት ሪሌሽንሺፕ ወደ መቃብር ይነዳቸዋል። እግዚአብሔርን በማትፈልጉበት በየትኛውም ጉዳይ ሁሉ ላይ ኦልዌይስ ሞት አለ። እንደ ክርስቲያን ማድረግ ያለባችሁ ነገር ሪሌሽንሺፕ ስታስቡ እግዚአብሔር መፈለግ አለባችሁ። እግዚአብሔር መጠየቅ አለባችሁ። የውጭ ፕሮሰስ ስታስቡ እግዚአብሔር መጠየቅ አለባችሁ። አገልግሎት ስታስቡ በእያንዳንዱ ጉዳዮቻችሁ ላይ በሙሉ እግዚአብሔር መጠየቅ አለባችሁ። የሆነ ሀገር ከመሄዳችሁና ከመውጣታችሁ በፊት ሄድ ባሰባችሁበት ጉዳይ እግዚአብሔርን ፈልጉ። ምክንያቱም እግዚአብሔርን ባልፈለጋችሁበት ጉዳይ ሁሉ ላይ በራሳችሁ ጉልበት፣ በራሳችሁ አቅም፣ በራሳችሁ ብርታት ስለሆነ እየተደገፋችሁ ያላችሁት። መጽሐፍ ቅዱስ ሥጋ ለባሽን የሚደገፍ እርጉም ነው እንደሚል በራሳችሁ ጥበብ፣ በራሳችሁ ማስተዋል እየተደገፋችሁ ስለሆነ መጨረሻችሁ ምንድነው ከተባለ መቃብር ነው። ፋይናንሻል ነገራችሁ ይሞታል። ሳይኮሎጂካሊ መሞት ትጀምራላችሁ። ብዙ ነገሮቻችሁ መርቀቅ ይጀምራሉ። ውበቱ አታሉኝ፣ ንግግሩ አታሉኝ፣ ገባሁበት የሚባል ሪሌሽንሺፕ የለም። 6 ወር ስለምትተዋወቅ አመት ስለምንተዋወቅ አትጎዳኝም አይጎዳኝም ተባብሎ የሚገባበት ሪሌሽንሺፕ የለም። እንደ ክርስቲያን ጌታ በእያንዳንዱ ጉዳዮቻችሁ ሁሉ ላይ መጠየቅና መፈለግ መቻል አለባችሁ። አሳ እግዚአብሔርን አልፈለገምና ሞተ። በእያንዳንዱ የህይወታችሁ ጉዳይ ላይ ጌታን ሳይሆን ራሳችሁን ካስቀደማችሁ፣ እግዚአብሔርን መፈለግ ሳይሆን ራሳችሁን ካስቀደማችሁ፣ እግዚአብሔርን አለማስቀደም ማለት አንተ አታስፈልገኝም ለራሴ ጉዳይ ነው ያለሁ እንደማለት ነው። እግዚአብሔርን አልፈለገም። ስለዚህ የእግር በሽታን ያመመው ደዌው ጸናበት፣ ሊተው አልፈለገም። እግዚአብሔር የሚፈልግ እኮ ደዌውም ህመሙም ይተው ነበር። እግዚአብሔርን ባልፈለጋችሁበት ጉዳይ ሁሉ ላይ ሁል ጊዜ ችግርን፣ ሁል ጊዜ ህመምን፣ ሁል ጊዜ ዋጋ መክፈልን ህይወታችሁ ላይ ይጠራችሁ ነው። የትኛውም ትልቅ የሚመስል ቢሊየን ብሮችን እንኳን የያዘ ኦፖርቹኒቲ እናንተ ህይወት ላይ ቢመጣ እዛ ውስጥ እግዚአብሔርን ፈልጉት። ሲከተለኝ ከኋላዬ መንፈስ ቅዱስ የልጆችህን ህይወት የምትቀይር መንፈስ ቅዱስ፣ ልጆችህን በሁሉም አቅጣጫ የምትረዳ ፍሬያማ የምታደርግ በሮቻቸውን የምትከፍት መንፈስ ቅዱስ፣ እንባቸውን የምታብስ መንፈስ ቅዱስ፣ የምታጽናና መንፈስ ቅዱስ፣ አባት የሆንክ መንፈስ ቅዱስ፣ ረዳት የሆንክ መንፈስ ቅዱስ፣ አጋዥ የሆንክ መንፈስ ቅዱስ፣ በነገር ሁሉ የምትረዳቸው፣ በነገር ሁሉ የምታግዛቸው፣ በህይወታቸው ላይ ጨለማውን አሳልፈህ ብርሃን የምታወጣ መንፈስ ቅዱስ፣ ብርሃንን በህይወታቸው ላይ የምታደርግ፣ እናት ለሌላቸው እናት፣ አባት ለሌላቸው አባት፣ እህት ለሌላቸው እህት፣ ወንድም ለሌላቸው ወንድም፣ ከምንም በላይ ደግሞ የቅርብ የሆን ከስትንፋስ ይልቅ የምትቀርብ መንፈስ ቅዱስ ዛሬ ልጆችህን እንድትነካ፣ ልጆችህን እንድትዳስስ፣ ልጆችህን ነፃ እንድታወጣ፣ ልጆችህን እንድትቀባ ጸልያለሁ። የእግዚአብሔርን ቃል ደግሞ እንድንማማር ለእግዚአብሔር ቃል ነፍሳችንን አእምሯችንን እንድትከፍተው፣ አይኖቻችንን ለእግዚአብሔር ቃል እንድታቀና ጸልያለሁ። አይኖቻችንን እንድትከፍት ጸልያለሁ። ቂጣውንም አንስቶ በቆረሰ ሰዓት አይኖቻቸው ተከፈተ፣ እሱ መሆኑንም አወቁ እንደሚል እግዚአብሔር ቃል። ክብር ለኢየሱስ ይሁን። አዲስ ነገር በህይወቴ ላይ አድርግ። ፀሐይን በህይወቴ ላይ አውጣ፣ ብርሃን በህይወቴ ላይ ይሁን በሉት። መንፈስ ቅዱስ ፕራካታንዴሬ በሆሳ ካታራ ባሻዴ መንፈስ ቅዱስ አይንን የምትከፍት መንፈስ ቅዱስ፣ አይንን የምትከፍት መንፈስ ቅዱስ፣ ጆሮን የምትከፍት መንፈስ ቅዱስ፣ የምትናገር ድምጽ ያለ ልጆችህን የምትመራ
ልጆችህን የምትመራ መንፈስ ቅዱስ በእሳትህ ወርቅ የሆነውን ነገር ክቡር የሆነውን ነገር ከኛ ውስጥ የምታወጣ የምትቀባን የምትዳስሰን የምታጽናናን የምትደግፈን የምታበረታን መንፈስ ቅዱስ አሁን ልጆችህን ንካ አሁን ልጆችህን ንካ አሁን ልጆችህን ንካ የልጆችህ ታሪክ ይቀየር የልጆችህ ታሪክ ይቀየር የታመሙ ይፈወሱ በቀንበር ውስጥ ያሉ ቀንበራቸው ይሰበር በእስራት ውስጥ ያሉ እስራታቸው ይበጠስ ባጋንንት እስራት ውስጥ ያሉ አሁን ይፈቱ አሁን ይፈቱ አሁን ይፈቱ አሁን ይፈቱ መንፈስ ቅዱስ አሁን ይፈቱ አሁን ይፈቱ አሁን ይፈቱ መንፈስ ቅዱስ አሁን ይፈቱ አሁን ህዝብህን ነጻ አውጣ አሁን ህዝብህን ነጻ አውጣ አሁን ህዝብህን ነጻ አውጣ አሁን ህዝብህን ነጻ አውጣ መንፈስ ቅዱስ 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 ህዝብህን ነጻ አውጣ ፕራካ ቶንዶ ሮቦሳ ካታራ ባህሻደ መንፈስ ቅዱስ ህዝብህን ነጻ አውጣ መንፈስ ቅዱስ ህዝብህን ነጻ አውጣ ህዝብህን ነጻ አውጣ ህዝብህን ነጻ አውጣ ታሪክ ይቀየር እንባ ይታበስ ቀንበር ይሰበር መንፈስ ቅዱስ ቀንበር ይሰበር ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን መንፈስ ቅዱስ እጅግ በጣም ድንቅና የተዋበ ጊዜ ይሰጠን ነው እጅግ ድንቅ የሆነ ጊዜ በመገኘቱ በሱ ሐልወት የረሰረሰና የጠለቀ ድንቅ ጊዜ ይሰጠን ነው የብዙዎቻችን መንፈሳዊ ነገር የተነቃቃን ነው የብዙዎቻችን መንፈሳዊ ነገር እየተቀየረ ነው ብዙዎቻችን በህይወታችን ላይ አዲስ ምዕራፍ የተከፈተ ነው አዲስ ምዕራፍ በህይወታችን ላይ የተከፈተ ነው አዲስ ምዕራፍ በህይወታችን ላይ የተከፈተ ነው አዲስ ምዕራፍ በህይወታችን ላይ የተከፈተ ነው አይኖቻችንን መንፈስ ቅዱስ እየከፈተ ነው ቀንበሮች እየተሰበሩ ነው ክብር ለኢየሱስ ይሁን ከእግዚአብሔር ቃል ጥቂት እንማማራለን አንድ የእግዚአብሔርን ቃል አነብላችኋለሁ ሁለተኛ ዜና ምዕራፍ 16 ቁጥር 11 ላይ ያለቃል ሁለተኛ ዜና ምዕራፍ 16 ቁጥር 11 እስከ 13 ያለቃል እንደዚህ ይላል የአሳም የፊተኛውና የኋለኛው ነገር እነሆ በይሁዳና በእስራኤል ነገስታት መጽሐፍ ተጽፏል የአሳ የፊተኛውና የኋለኛው ነገር በይሁዳና በእስራኤል ነገስታት መጽሐፍ ተጽፏል ቁጥር 12 በነገሰ በ39ኛው ዓመት አሳ እግሩን ታመመ ደዌውም ጸናበት ነገር ግን በታመመ ጊዜ ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም እሺ አሳም ከአባቶቹ ጋር አንቀላፋ በነገሰም በ41ኛው ዓመት ሞተ ክብር ለኢየሱስ ይሁን አሁን ያነበብነው የመጽሐፍ ቅዱስ ክፍል ላይ የአሳ የፊተኛውና የኋለኛው ነገር በይሁዳና በእስራኤል ነገስታት ታሪክ ተጽፏል ይላል ቁጥር 11 ላይ የአሳን ታሪክ በእስራኤልና በይሁዳ ነገስታት ታሪክ ውስጥ ታገኙታላችሁ ይላል ከዛ ምን ይላል ቁጥር 12 ላይ አሳ በነገሰ በ39ኛው ዓመቱ እግሩን ታመመ ብሎ ይነግራቸዋል ከዛ በነገሰ በ39ኛው ዓመቱ እግሩን ታመመ ይልና ባለመድኃኒቶችን ፈለገ እንጂ እግዚአብሔርን አልፈለገም ነበር አሳም ከአባቶቹ ጋር አንቀላፋ በነገሰም በ41ኛው ዓመት ሞተ ይላል ክብር ለኢየሱስ ይሁን እዚህ ስፍራ ውስጥ አንድ ነገር እንድትረዱና እንዲገባችሁ ፈልጋለሁ ብዙ ክርስቲያኖች የሚሳሳቱትን ብዙ አማኞች የሚሳሳቱትን ብዙ አገልጋዮች የሚሳሳቱትን ስህተት ልንገራችሁ አሳ ሲታመም በነገሰ በ39ኛው ዓመቱ ነው የታመመው ደግሞ እግሩን ነው ሲሞት የሞተው በ41ኛው ዓመት ነው ያ ማለት አሳ ህይወት ላይ የእግር ህመሙ 2 ዓመት ቆይቷል 2 ዓመት ሙሉ የእግር ህመሙ ሲቆይ 2 ዓመት ሙሉ አሳ ሆስፒታል ባለመድኃኒቶችን ፍለጋ ዙሯል 2 ዓመት ሙሉ አሳ ሲታመም የታመመው ሊገል በሚችል በሽታ አይደለም ልቡን አልታመመም ኩላሊቱን አልታመመም ሰንባውን አልታመመም የታመመው እግሩን ነው የእግሩ በሽታ ሊገለው አይችልም አሳ እግሩን ታመመ ለ1 ዓመት አልታመመም ለ2 ዓመት ነው የታመመው 2 ዓመት ሙሉ እግሩን ሲታመም 2 ዓመት ሙሉ የታመመ እግሩን ይዞ 2 ዓመት ሙሉ የታመመ እግሩን ይዞ ባለመድኃኒቶች ጋር ዞረ እንጂ እግዚአብሔርን አልፈለገም ይላል በ2 ዓመት ጊዜ ውስጥ ይሄንን በሽታ ይዞ በየሆስፒታሉ ዞረ እንጂ
እግዚአብሔርን አልፈለገም። ስለ በሽታው እግዚአብሔርን አልጠየቀውም። ስለ በሽታው እግዚአብሔርን አልጠየቀውም። የእግር በሽታ ይዞ እቺማ ቀላለች፣ እቺ የምትፈወስ ችግር ነች ብሎ በየወጌሻ ቤቱ ዞረ። የእግር ህመሙ 2 ዓመት ሙሉ እሱ ጋር ቆየ። የመሞቱን ምክንያት መጽሐፍ ቅዱስ ሲናገር በእግር በሽታ ሞት አይልም። ባለመድኃኒቶችን ፈለገ እንጂ እግዚአብሔርን አልፈለገምና ሞተ ነው የሚለው። አሳን የገደለው የእግር በሽታው አይደለም። አሳን የገደለው በእግር በሽታው አይደለም። አሳ የሞተው አሳን የገደለው ምንድነው ካላችሁኝ የእግር በሽታው ሳይሆን እግዚአብሔርን አለመፈለጉ ገደለው። እግዚአብሔርን አለመፈለጉ ጎደለው። ለዛ ነው አሳ የእግር በሽታውን ሲያስብ እቺ ቀላለች፣ ሆስፒታል ብሄድ ብታሽ የሆነ ነገር ብሆን እፈወሳለሁ እድናለሁ ብሎ ነው ያሰበው። እድናለሁ፣ ችግር የለውም፣ ራሴ ወጣለሁ፣ ቀላል ኬዝ ነው እኔ ጋር ያጋጠመው፣ ይሄ ነገር ወደ ሞት አይወስደኝም ብሎ 2 ዓመት ሙሉ ለእግሩ ፈውስ ፍለጋ ኳተነ። ለእግሩ 2 ዓመት ሙሉ ፈውስ ፍለጋ ሲኳትን እግዚአብሔርን ግን እንዲፈውሱ አልጠየቀውም። እግዚአብሔር በእግሩ ጉዳይ ጣልቃ እንዲገባለት አልጠየቀም። እግዚአብሔርን አልፈለግምና ሞት ይላል። ብዙ ጊዜ ክርስቲያን በሆኑ ሰዎች ህይወት ላይ ምን ይፈጠራል መሰላችሁ? ምሳሌ አንዳንድ ክርስቲያኖች ሪሌሽንሺፕ ይጀምራሉ። ሪሌሽንሺፕ ሲጀምሩ እግዚአብሔርን አይጠይቁትም። ለምን ከተባለ ልክ እንደ አሳ ይቺ ቀላለች፣ ችግር የለውም፣ ያው የጸባይ ጉዳይ ነው፣ አያያዙን ይችልበታለሁ፣ እኔው ራሴ ወጣዋለሁ ብለው ሪሌሽንሺፕ ውስጥ ይገባሉ። 1 ወር፣ 2 ወር፣ 3 ወር፣ 4 ወር እያለ ያስቆጥራሉ። 4 ወር ሙሉ በዛ ሪሌሽንሺፕ ጉዳይ እግዚአብሔርን አይፈልጉትም። ለምን ከተባለ ራሴ ወጣዋለሁ ብሎ ስለሚያስቡ። ከጥቂት ጊዜ በኋላ በዛ የሪሌሽንሺፕ ጉዳያቸው ላይ እግዚአብሔርን አልፈለጉትምና እግዚአብሔርን ጣልቃ እንዲገባ አልፈቀዱለትምና ያ ሪሌሽንሺፕ ሰላማቸውን መግደል ይጀምራል። ያ ሪሌሽንሺፕ ጤናቸውን መግደል ይጀምራል። ያ ሪሌሽንሺፕ ቢዝነሳቸውን መግደል ይጀምራል። ያ ሪሌሽንሺፕ የነሱ የተባለን ነገር በሙሉ መግደል ይጀምራል። እግዚአብሔርን የማትፈልጉበት የትኛውም ጉዳይ በሙሉ ወደ መቃብር ይዟቸው ነው የሚሄደው። እግዚአብሔርን የማትፈልጉበት የትኛውም አይነት ሪሌሽንሺፕ ወደ መቃብር ይነዳቸዋል። እግዚአብሔርን በማትፈልጉበት በየትኛውም ጉዳይ ሁሉ ላይ ኦልዌይስ ምን አለ ካላችሁኝ ሞት አለ። አሳ በሽታው የጀመረው ሰዓት ያስበው ምንድነው ካላችሁኝ ይቺ በሽታ ቀላለች፣ እወጣታለሁ፣ እግሬ ላይ ነች፣ ትንሽ ይባጭ ነች የወጣችው፣ ለሞት አታደርሰኝም፣ ወክ ባረግባት ሆስፒታል በሄድባት ብሎ ነው ያስበው። እግዚአብሔር ደግሞ ምን ነበር ሲጠብቅ ነበር? አሳ በዚህ ጉዳይ እኔ ጋር ይመጣል፣ እኔ ጣልቃ እንገባለት፣ እኔ እንድፈርድለት ያማክረኛል፣ እኔን ይፈልገኛል ብሎ ይጠብቅ። 2 ዓመት ሙሉ ሰው እንዴት 2 ዓመት ሙሉ በሽታ ይዞ እግዚአብሔር ጋር እንዴት አይመጣም? 2 ዓመት ሙሉ የሚያስጨንቅ ችግር ይዞ እንዴት እግዚአብሔር ጣልቃ እንዲገባለት እንኳን አይፈልግም? ሰምታይምስ አንዳንድ ክርስቲያን የሆኑ ሰዎችን አይታችኋል። የማይሆን ሪሌሽንሺፕ ውስጥ ይገቡና ስለ ሪሌሽንሺፑ እግዚአብሔርን መስማት አይፈልጉም። ምክንያቱም እግዚአብሔርን አይፈልጉትም። እነሱ አእምሮ ውስጥ ያለው ነገር ምንድነው ካላችሁ ስሜት ብቻ ነው። እነሱ አእምሮ ውስጥ ያለው ስሜት እየነዳቸው ነው። በትክክል እያሰቡ አይደለም። እግዚአብሔርን በሪሌሽንሺፓቸው ጉዳይ ላይ አይፈልጉትም፣ በፍጹም አይፈልጉትም። በሪሌሽንሺፓቸው ጉዳይ ላይ እግዚአብሔርን አይፈልጉትም። ችግር የለውም፣ እቺ ቀላለች፣ እኔ እወጣዋለሁ፣ ችግር የለውም፣ እቺ ቀላለች፣ ራሴ አስተካክላታለሁ። ቡም ጨረሱ። አፍተር ዛት አሳ እግዚአብሔርን አለመፈለጉ እንደገደለው ልክ እናንተንም እግዚአብሔርን አለመፈለጋችሁ እየገደላችሁ ይመጣል። ለዛ ነው አንዳንዱ ሰው ብድግ ብሎ የሆነ ሀገር መሄድ ያስባል። የሆነ ሀገር ይሄድና አስቡት፣ የሆነ ሀገር ይሄድና ስራ ለመስራት ነው የሚያስበው። እንደተባለው እግዚአብሔርን ሳይጠይቅ ይሄዳል፣ ቪዛው ይሳካለታል። 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት ቡም ደን መጨረሻ ላይ እጅህ ምን አለው ሲባል ባዶ ነው። ለምን ሲባል በዛ ሊሄድበት ባሰበበት አገር ጉዳይ ላይ እግዚአብሔርን አልፈለገም። እንደ ክርስቲያን ማድረግ ያለባችሁ ነገር ሪሌሽንሺፕ ስታስቡ እግዚአብሔርን መፈለግ አለባችሁ።
እግዚአብሔር መጠየቅ አለባችሁ። የውጭ ፕሮሰስ ስታስቡ እግዚአብሔር መጠየቅ አለባችሁ። አገልግሎት ስታስቡ በእያንዳንዱ ጉዳዮቻችሁ ላይ በሙሉ እግዚአብሔር መጠየቅ አለባችሁ። ሳምታይምስ ሰዎች ይመጣሉ፣ ቢዝነስ ለምን አብረን አንሰራም ይሏችኋል። ደን ቢዝነሱ ያሟላችኋል። ችግር የለውም ቢዝነስ አይደለ ያው የአእምሮ ስራ ነው ምናምን ብላችሁ ትገቡበታላችሁ። ኤክስፒሪየንስ አለኝ ልምድ አለኝ ብላችሁ ትገቡበታላችሁ። ደን ምን እንደሚፈጠር ታውቃላችሁ? ገንዘቦቻችሁ ይበላሉ፣ ባዶ ትቀራላችሁ። ምንም ነገር እስከማይተርፋችሁ ድረስ ሁሉም ነገር በክንከን ይላል። በከባድ ጉስቁልና ትመታላችሁ። የዛን ጊዜ ምን ትዝ እንደሚላችሁ ታውቃላችሁ? የገባው ሰዓት ኦሬዲ 1 አመት 2 አመት ሙሉ ይሄን ቢዝነስ ውስጥ ለመሮጥ በመታሰቡበት ሰዓት እግዚአብሔርን አልጠየቃችሁትም። እግዚአብሔርን አሳ እየሞተ ኦሬዲ እየሞተ የመጨረሻው ሰዓት ላይ እንኳን ደርሶ በእግሩ ጉዳይ እግዚአብሔርን አልጠየቀውም። 2 አመት ሙሉ ቢያንስ በ2 አመት ውስጥ ሰው አንድ ጊዜ እንኳን ተሳስቶ እግዚአብሔር ትዝ አይለው። እግዚአብሔር እንዴት ትዝ አይለው? sometimes አንዳንድ ሰዎች አሉ ሪሌሽንሺፕ ይመሰርቱና በዛ ሪሌሽንሺፕ ላይ እግዚአብሔር ትዝ አይላቸውም። መጸለይ ትዝ አይላቸውም። ጌታን መፈለግ ትዝ አይላቸውም። ቡም እስከ 6 ወር ከ7 ወር በኋላ ልቤን ሰበረው፣ ኤቭሪቲንግን አበላሸው፣ ከሱ ጸነስኩ፣ እንደዚህ ተፈጠረ፣ ልጅ በመካከል መጣ ይሏቸዋል። ደን እድሜያቸውን ይገሉታል። እግዚአብሔር ያስካሰበላቸው ፊውቸር እግዚአብሔር ካሰበላቸው ነገ ከሚባል ቀን ራሳቸውን ያጎሉታል። ለምን ሲባል እግዚአብሔርን አልፈልጉም። አስቡት፣ ከኢትዮጵያም ከኤርትራም ካላችሁበትም ሀገር የሆነ ሀገር ከመሄዳችሁና ከመውጣታችሁ በፊት አንድ ምክር ልምከራችሁ። ምንድነው ካላችሁኝ መክራችሁ ለመሄድ ባሰባችሁበት አገር ለመሄድ ባሰባችሁበት ጉዳይ እግዚአብሔርን ፈልጉት። ምክንያቱም እግዚአብሔርን ባልፈለጋችሁበት ጉዳይ ሁሉ ላይ በራሳችሁ ጉልበት፣ በራሳችሁ አቅም፣ በራሳችሁ ብርታት ስለሆነ እየተደገፋችሁ ያላችሁት። መጽሐፍ ቅዱስ ሥጋ ለባሽን የሚደገፍ እርጉም ነው እንደሚል በራሳችሁ ጥበብ፣ በራሳችሁ ማስተዋል እየተደገፋችሁ ስለሆነ መጨረሻችሁ ምንድነው ከተባለ መቃብር ነው። ፋይናንሻል ነገራችሁ ይሞዳል። ሳይኮሎጂካሊ መሞት ትጀምራላችሁ። ብዙ ነገሮቻችሁ መርቀቅ ይጀምራሉ። ውበቱ አታሉኝ፣ ንግግሩ አታሉኝ፣ ገባሁበት የሚባል ሪሌሽንሺፕ የለም። አይ 6 ወር ስለምትተዋወቅ አመት ስለምንተዋወቅ አትጎዳኝም አይጎዳኝም ተባብሎ የሚገባበት ሪሌሽንሺፕ የለም። እንደ ክርስቲያን ጌታ በእያንዳንዱ ጉዳዮቻችሁ ሁሉ ላይ መጠየቅና መፈለግ መቻል አለባችሁ። አሳ እግዚአብሔርን አልፈለገምና ሞተ። መጽሐፍ ቅዱስ ምን እንደሚታቀላችሁ ይሄንን ቃል ሲጠቀም አሳ ይላል ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም ይላል። መድኃኒት የሆነውን እግዚአብሔርን ትቶ መድኃኒት ባለመድኃኒቶች ጋር ፍለጋ እየተንከራተተ ሰው የሞተ 2 አመት ሙሉ በእግር በሽታ እየተሰቃየ አንድ ቀን እንኳን እግዚአብሔር አልፈለገው። በየሆስፒታሉ እየዞረ በየሆስፒታሉ እየኳተነ እግዚአብሔርን አንድም ቀን አልፈለገው። በህይወታችሁ መሞት የምትጀምሩት፣ መርቀቅ የምትጀምሩት፣ መኮስመን፣ መደየት፣ ባዶ መሆን የምትጀምሩት መቼ ነው ከተባለ እያንዳንዱ ህይወታችሁ ውሳኔዎች ላይ ከባድ የምትሏቸው ህይወታችሁ ላይ ዋጋ የሚያስከፍሉ ውሳኔዎቻችሁ ሁሉ ላይ እግዚአብሔርን ሳትፈልጉ ከገባችሁ ወደ መቃብር እንደሚነዳ በግ ሆናችኋል። ገደል እንደመግባት ቁጠሩት። በእያንዳንዱ ጉዳዮቻችሁ ላይ አሳ ቀላል መስላው ነው። sometimes ሪሌሽንሺፑን ገና ስትጀምሩት ቀላል ይመስላችኋል። የሆነ ኔክስ የሆነ ችግር የማይፈጠር በቃ ስለምንዋደድ ምንም ነገር አይፈጠርም፣ ያው ችግር የለውም፣ ያው ይወደኛል እወደዋለሁ፣ ለዛውም እንደዚህ አይነት ፍቅር ክርስቲያን ጋር አላገኘሁም ምናምን ብላችሁ ትገቡበትና አይ አገልጋይ ነው ችግር የለውም አገልጋይ ነው እኮ ምንም አያደርገኝ ምናምን ብላችሁ ትገቡበትና አፍተር ዛት የ10 አመት የ15 አመት የእድሜ ልክ ዋጋ እየከፈላችሁ ትኖራላችሁ። የእድሜ ልክ ለምን ሲባል እግዚአብሔርን አልጠየቃችሁምና። ቁጥር 12 እስኪ መልሰው። ቁጥር 12 መጽሐፈ ዜና ምዕራፍ 16 ቁጥር በነገሰ በ39ኛው አመቱ አሳ እግሩን ታመመ፣ ደዌውም ጸናበት። ነገር ግን በታመመ ጊዜ
በታመም ችግር በተፈጠረበት ጊዜ ባለመድኃኒቶችን እንጂ እግዚአብሔርን አልፈልግም። የመሞቱን ምክንያት እየነገራችሁ ነው። ደዌው ለምን እንደጸናበት እየነገራችሁ ነው። ባይዘው ህይወታችሁ ላይ ሪሌሽንሺፕ ውስጥ ገብታችሁ አንዲት ትንሽ ችግር ስትፈጠር ለምንድን ነው ችግሩ የሚጸናባችሁ? ቢዝነስ ላይ የሆነ ነገር ሲፈጠር ያ የተፈጠረችው ትንሽዬ ነገር ለምንድን ነው እናንተን የምታሸንፋችሁ ነው የሚወጣችሁ? ምክንያቱም ባለመድኃኒቶችን እንጂ እግዚአብሔርን አልፈለጋችሁም። በእያንዳንዱ የህይወታችሁ ጉዳይ ላይ ጌታን ሳይሆን ራሳችሁን ካስቀደማችሁ፣ እግዚአብሔርን መፈለግ ሳይሆን ራሳችሁን ካስቀደማችሁ፣ እግዚአብሔርን አለማስቀደም ማለት አንተ አታስፈልገኝም ለራሴ ጉዳይ ነው ያለው እንደማለት ነው። ለዛ ነው የአሜሪካ ፕሮሰስ ለምን አትጀምርም ሲባል ኖ ከመጀመርሽ በፊት እግዚአብሔርን ፈልጊ በዛ ፕሮሰስ ጉዳይ። ከካናዳ በል መጥቶልሻል፣ ከካናዳ ሪሌሽንሺፕ ተገኝቶልሃል ስትባል ካናዳን እንደገነት አሜሪካን እንደገነት እንዳታስብ። እግዚአብሔርን ያልፈለክበት የትኛውም ጉዳይ በሙሉ ሲኦል ነው የሚሆነው፣ ሲኦል ነው የሚሆነው። ክብር ለኢየሱስ ይሁን። እንደ አማኝ እንደ ክርስቲያን ጌታን እንደሚወድ ሰው አንድ የምመክራችሁ ነገር የትኛውም ጉዳዮቻችሁ ሁሉ ላይ እግዚአብሔርን ሳትጠይቁ እንዳትገቡ። እንደዛ ከሆነ እንዳሳ ነው የምትሆኑት። እግዚአብሔርን ስላልፈለገ ሞተ ይላል። እግዚአብሔርን ስላልፈለገ ሞተ። ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም። ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም። ቀጣዩን ሪሌሽንሺፕ ከማሰባችሁ በፊት በዛ ሪሌሽንሺፕ ጉዳይ ላይ እግዚአብሔርን ፈልጉት። ቀጣይ ከሆነ ሰው ጋር አብሮ አሁን አጠገባችሁ ካለው ሰው ጋር የቢዝነሱን ስራ ለመፈራረም ከማሰባችሁ በፊት የቢዝነሱን ስራ ለመፈራረም ካሰባችሁ በፊት እግዚአብሔርን ጠይቁት። ለመውጣት ኤርፖርት ከመሄዳችሁ በፊት እግዚአብሔርን ፈልጉት። እግዚአብሔርን ፈልጉት። ለማገልገል እግሮቻችሁን ከማንሳታችሁ በፊት እግዚአብሔርን ፈልጉት። እግዚአብሔርን ያልፈልጋችሁበት የትኛውም ጉዳይ በሙሉ እንደ አሳ ይገላችኋል። እንደ አሳ ይገላችኋል። ክብር ለኢየሱስ ይሁን። ለዛ ነው ብዙ ሰው ሪሌሽንሺፕ ላይ ዋጋ የሚከፍለው ለዚህ ነው። ብዙ ሰው ስራው ቦታ ላይ ዋጋ የሚከፍለው በዚህ ነው። ብዙ ሰው ቢዝነሱ ላይ ዋጋ የሚከፍለው በዚህ ምክንያት እግዚአብሔርን አልፈልገም። ስለዚህ የእግር በሽታን ያመመው ደዌው ጸናበት፣ ሊተው አልፈልግም። እግዚአብሔር የሚፈልግ እኮ ደዌውም ህመሙም ይተው ነበር። አስቡት፣ አንድ ትንሽ የምትመስል ነገር የእግር ህመም ገደለችው። የእግር ህመም ትንሽ የምትመስል አሳ ከእግር ህመም ውጭ ምንም አላም። ኩላሊቱ አልታመመም፣ ጤነኛ ነው። ጉበቱ ጤነኛ ነው። አይኑ ጤነኛ ነው። ጆሮ የእግር ህመም ገደለው። የእግር ህመም እመኑኝ፣ ሰው እግሩን ታሞ አይሞትም። ሰው እግሩን ብቻ ሞት አይሞትም። ምክንያቱም እግር ሳይኖራቸው እየኖሩ ያሉ ሰዎች አሉ። ሰው እግሩን ብቻ ታሞ አይሞትም። አሳን የገደለው ምንድነው ሲባል በሁለት ዓመት ውስጥ አንድ ጊዜ እንኳን እግዚአብሔርን አልፈለገም። ሆስፒታል ሲንከራተት የነበረው። ስትታመሙ እግዚአብሔርን ፈልጉት። ሪሌሽንሺፕ ስትገቡ እግዚአብሔርን ፈልጉት። እያንዳንዱ ነገር ውስጥ ስትገቡ እግዚአብሔርን ፈልጉት። እግዚአብሔርን ያልፈለጋችሁት የትኛውም ጉዳይ ዋጋ ያስከፍላችኋል። ትንሽ ነው፣ ዋጋ ያስከፍላችኋል። ብዙ ሰው እግዚአብሔር እንዳይፈልግ የሚሆንበት ትልቁ ምክንያት ምንድነው ታውቃላችሁ? እንደ አሳ ነገሩን ስለሚያቀል ነው። አሳ እግሮን ሽታመምቻ እቺ ምንም አትመጣም፣ ቸርች መሄድ አይጠበቅብኝም፣ መቅደስ መሄድ አይጠበቅብኝም፣ ካህን ጋር ሂጂ ማጸለይ አይጠበቅብኝም፣ ቤቴ መጸለይ አይጠበቅብኝም፣ እቺ በተመለከተም ጸሎት አታስፈልግም፣ ሰዎች ይቀላል ስለሆነች በቃ ባለምነቶች ይችሏታል ብሎ ሄደ። ችግር የለም እቺን እቆጣጠራታለሁ ብሎ ሳምታይምስ እንደዛ ነው እኮ ላይፋችሁ ላይ ዋጋ የምትከፍሉት። አይ ይሄ ስለምንዋደድ ችግር የለውም ምንም ነገር አይፈጠርም ብላችሁ የገባችሁበት ሪሌሽንሺፕን ዋጋ ያስከፈላችሁ እና ያስከፈላችሁም ያለው ዋጋ ያስከፈላችሁም ያለው አይ ችግር የለውም ጌታ የከፈተው በር አይደለ እንዴ ብላችሁ የወጣችሁበት አገር ነው ዋጋ ያስከፈላችሁ ያለው። አብሯችሁ ጌታን ሳትጠይቁ አብሯችሁ እንዲሆን የፈቀደችሁለት ሰው ነው ዋጋ ያስከፈላችሁ ያለው።
ዋጋ ያስከፈላችሁ ያለ ያ ነው። እግዚአብሔርን እንደ ክርስቲያን ባልፈለጋችሁበት ጉዳይ ሁሉ ላይ ሁል ጊዜ ችግርን፣ ሁል ጊዜ ህመምን፣ ሁል ጊዜ ዋጋ መክፈልን ህይወታችሁ ላይ ይጠራችሁ ነው። ህይወታችሁ ላይ ይጠራችሁ። የትኛውም ትልቅ የሚመስል ቢሊየን ብሮችን እንኳን የያዘ ኦፖርቹኒቲ እናንተ ህይወት ላይ ቢመጣ እዛ ውስጥ እግዚአብሔርን ፈልጉት። እዛ ውስጥ እግዚአብሔርን ፈልጉት። እዛ ውስጥ እግዚአብሔርን ፈልጉት። እዛ ውስጥ እግዚአብሔርን ፈልጉት። እግዚአብሔርን ባልፈለጋችሁበት በየትኛውም ጉዳይ ላይ መሞት ነው የምትጀምሩት። መሞት ነው የምትጀምሩት። እግዚአብሔርን ባልፈለጋችሁበት በየትኛውም ጉዳይ ላይ መድቀቅ ነው የምትጀምሩት። ዋይዝ ሁኑ፣ ብልህ ሁኑ። አምላክ አላችሁ። በዋጋ ተገዝታችኋል። የራሳችሁ አይደላችሁ። የራሳችሁ ፍቃድ ባሪያ አትሁኑ። እናንተ ባሪያ የሆናችሁለት አባት አላችሁ። ፍቃዳችሁን የሰጣችሁት አባት አላችሁ። በእያንዳንዱ ጉዳዮቻችሁ ላይ ጣልቃ እንዲገባ ንገሩት። ጣልቃ ግባ በሉት። ጣልቃ ግቡ። ለራሴ ፍላጎት፣ ለራሴ እቅድ፣ ለራሴ ፕሮግራም አሳልፈህ አትስጥ ይበሉት። በእያንዳንዱ ነገሮቻችሁ ላይ ጣልቃ እንዲገባ ፍቀዱለት። ፈልጉት። በእያንዳንዱ ጉዳይ ላይ ፈልጉት። ፈልጉት። በእያንዳንዱ ጉዳይ ላይ ፈልጉት። ሳምታይምስ ቪዛ እናንተ ጋር ይመጣና በጣም ይሞታችሁለት የተዋደቃችሁለት አገር ፕሮሰስ ቪዛ እጃችሁ ላይ ይመጣና ውስጣችሁ ሳይሞላ ይቀራል። አገሩ ትልቅ ነው፣ ውስጣችሁ ግን አልሞላም። ሶ በሮች ስለተከፈቱ ዘው ብላችሁ አትግቡ። ሪሌሽንሺፕ ውስጥ ስለተዋደዳችሁም አትግቡ። ስለተፋቀራችሁም አትግቡ። 4 ልጆችን ወልዳለን 2 ሴትና 2 ወንድ ልጆችን ስለተባባላችሁ አትግቡ። በፍጹም በፍጹም አትግቡ። እያንዳንዱ ጉዳዮቻችሁ ውስጥ እግዚአብሔርን ጠይቃችሁ ግቡ። እያንዳንዱ ጉዳዮቻችሁ ላይ ጌታን ጣልቃ አስገቡት። ጣልቃ አስገቡት። የሆነ ሰው መጥቶ ለምን አብረን አንሰራም ሲል እስኪ ጌታን ልጠይቀው በሉ። መጽሐፍ ቅዱስ ውስጥ ያሉ ሰዎችን አይታችኋል? መጽሐፍ ቅዱስ ውስጥ አንድ በጣም የሚገርመኝ ቃል አለ። የይስሐቅ ሚስት ርብቃ ሆዷ ውስጥ ያሉ መንታ ልጆች እየተንቀሳቀሱ ያስቸገሯት ሰዓት እስኪ ደግሞ ስለዚህ ልጆች እግዚአብሔር ልጠይቀው ብላ እኮ ነው ሄደችው። መስዋዕት ሰውታ እግዚአብሔርን ጠየቀችው። ሆዷ ውስጥ እርግዝናዋ ውስጥ ለተፈጠረው ችግር ሆዷ ስለተንቀሳቀሰ እስኪ ጌታን ለምንድን ነው የሚገፋፉት እነዚህ ልጆች ጌታን ልጠይቀው ብላ ነው ሄደችው። ዩሲ በእያንዳንዱ ጉዳዮቻችሁ ላይ እሱን ፈልጉት። ካልሆነ ዋጋ ትከፍላላችሁ። ዋጋ ትከፍላላችሁ። የቢዝነስ በር ስለተከፈተ እየሮጠ እንዳትገቡ። ምክንያቱም ሳምታይምስ ወጥመር ሊሆን ይችላል። ሪሌሽንሺፕ የሚወዳቸው ሰው ስለመጣ እየሮጣችሁ ሪሌሽንሺፕ አትግቡ። ለምን? ወጥመር ሊሆን ይችላል። ወጥመድ እናንተን አስሮ የሚያስቀር ወጥመድ፣ እናንተን 10-15 ዓመት ዋጋ የሚያስከፍል ወጥመድ ሊሆን ይችላል። በዚህ አጋጣሚ እንደምነግራችሁ ነገር ብንጸልይ ብንመሰክር ወደ ጌታ ይመጣል ብላችሁ ማንም ሰው ጋር ጌታን ከማያውቅ ሰው ጋር ሪሌሽንሺፕ ውስጥ እንዳትገቡ። ይኸውና እናንተ አባታችሁ የናዝሬቱ ኢየሱስ ነው። በጨለማው ውስጥ ያሉ ሰዎች ደግሞ አባታቸው አጋንንት ነው። አባታቸው ሉሲፈር ነው። ሶ ከነሱ ጋር ሪሌሽንሺፕ መጀመር ማለት አማቻችሁ ሉሲፈር እንዲሆን መፍቀድ ማለት ነው። በተዘዋዋሪ እየነገርኳችሁ ነው። አማቻችሁ ሉሲፈር እንዲሆን መፍቀድ ማለት በየትኛውም አይነት የህይወት ስርዓት ውስጥ ጨለማ ውስጥ ካለ ሰው ጋር ሪሌሽንሺፕ እንዳትጀምሩ። ጨለማ ውስጥ ካለ ወይም ጌታን ከሚያውቅ ሰው ጋር ብቻ አይደለም፣ ጌታን ከሚያውቅ ሰውም ጋር መንፈስ ቅዱስን ሳትጠይቁ ምንም አይነት ሪሌሽንሺፕ እንዳትጀምሩ። መንፈስ ቅዱስን በዛ ጉዳይ ላይ ሳትጠይቁት ሳትጸልዩ ሪሌሽንሺፕ እንዳትጀምሩ። ክብር ለኢየሱስ ይሁን። አላስፈላጊ ዋጋ እንዳትከፍሉ። አመታቶቻችሁ እንዳይበሉ። የዛሬ መልእክቴ ምንድነው ካላችሁኝ፣ ለእያንዳንዱ ትንሽ ለምትመስል ጉዳይ በሙሉ ባለመድኃኒቶች ጋር አትሩጡ። እግዚአብሔርን ፈልጉት። እግዚአብሔርን ፈልጉት።
ባለመድኃኒቶች ጋር አትሩጡ። መድኃኒት ሰዎች ጋር አለ፣ መድኃኒት እኔ ጋር አለ። አሳ ምንድነው የመሰለው? እግሩ ነው የታመመው። እቺ የእግር በሽታ መድኃኒት አላት። ወይ እኔ ጋር ትኖራለች ወይ ጎረቤቶች ጋር ትኖራለች ብሎ ነው እግዚአብሔርን ያልጠየቀው። ሳምታይምስ ይሄ ሪሌሽንሺፕ ቢታመም ሪሌሽንሺፕ ውስጥ ችግር ቢፈጠር እንኳን ችግር የለውም እኔና እሱን ፈውሷለን፣ መድኃኒቱ እኔ ጋር ይኖራል ወይ እሱ ጋር ይኖራል ብላችሁ ስለምታስቡ ነው ዋጋ የምትከፍሉት። ቢዝነስም ላይ ችግር የለውም ቢዝነሱ የማይሆን ከሆነ መሀል ላይ እኮ ማቋረጥ ነው ብላችሁ ስለምታስቡ ነው ዋጋ የምትከፍሉት። የማይሆን ሪሌሽንሺፕ ውስጥ ዋጋ የምትከፍሉት በእነዚህ አይነት ጉዳዮች ነው። ዛሬ የምነግራችሁ እሱን ባልፈለጋችሁበት ጉዳይ ላይ ሁሉ ጊዜ ዋጋ ትከፍላላችሁ። እድሜያችሁ ይበላል፣ ዘመናችሁ ይበላል። በእያንዳንዱ ጉዳዮቻችሁ ላይ እሱን ፈልጉት። በእያንዳንዱ ጉዳዮቻችሁ ላይ እሱን ፈልጉት። ክብር ለኢየሱስ ይሁን። በእያንዳንዱ ጉዳዮቻችሁ ላይ እሱን ፈልጉት። 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 በእያንዳንዱ ጉዳዮች ላይ ቢዝነስ እናንተ ጋር ሊሰራ የሚያስብ ሰው ካለ በሱ ጉዳይ ፈልጉት። በእያንዳንዱ ጉዳዮቻችሁ ላይ ክብር ለኢየሱስ ይሁን። በእያንዳንዱ ጉዳዮቻችሁ ላይ ምናልባት መንፈስ ቅዱስ በዛ ጉዳይ ላይ ያልተናገረ መስሎ ከተሰማችሁ እናንተ አምነዋለሁ ብላችሁ የምታስቡት የእግዚአብሔር ሰው ጋር ሂዱ። በዛ ጉዳይ ላይ እግዚአብሔር እንዲናገራችሁ ባይ ዘ ዌይ የእግዚአብሔር ሰዎች ጋር ሂዳችሁ እግዚአብሔር ምን ይላል ብሎ መጠየቅ ምንም አይነት የሚያሳፍርም የሚያስነውርም ተግባር አይደለም። ምክንያቱም እግዚአብሔር እነሱ ህይወት ውስጥ ያስቀመጠውን ቅባት ያስቀመጠው እናንተን ለማገልገልና እናንተን ለመጥቀም ነው። ጸልያችሁ ያልተመለሰ መስሎ ከተሰማችሁ የእግዚአብሔር ሰዎች ጋር ሂዳችሁ ጌታ በዚህ ጉዳይ ምን ይላል፣ ጌታ በዚህ ጉዳይ ምን ሐሳብ አለ ብላችሁ ጠይቁ፣ አማክሩ፣ እንዲጸልዩላችሁ አድርጉ። ዋጋ እንዳትከፍሉ እንደ አሳ የህይወት ዋጋ ነው እኮ የከፈለው፣ ህይወቱን ነው ያጣው። ምናልባት እናንተ እድሜን ያጣችሁ ተሱ ህይወት ነው ያጣው። እግዚአብሔርን ባለመፈለጉ ህይወት ነው ያጣው። ክብር ለኢየሱስ ይሁን። የዛሬ መልእክት ምንድነው? በአገልግሎታችሁ፣ በትዳራችሁ፣ በፋይናንሳችሁ፣ በስራችሁ፣ በእንቅስቃሴያችሁ፣ በእያንዳንዱ ነገራችሁ ዋጋ አለመክፈል ከፈለጋችሁ፣ ዋጋ መክፈል የማትፈልጉ ከሆነ አንድ ነገር አድርጉ። እሱ ምንድነው ካላችሁኝ እግዚአብሔር መፈለግ ጀምሩ። ክብር ለኢየሱስ ይሁን። እግዚአብሔርን መፈለግ ጀምሩ። በእያንዳንዱ ጉዳይ ላይ እግዚአብሔርን መፈለግ ጀምሩ። በር ስለተከፈተ እየሮጣችሁ አትሂዱ። ያገሉት በር ስለተከፈተ አንድ አሁን በቅርብ እዚህ የተፈጠረ ታሪክ ልንገራችሁ። እዚህ ኢትዮጵያ ውስጥ አንድ በርቀት ማቀው ልጅ አለ። እንዲሁ ቁጭ ብለን አውርተን አናውቅም። በርቀት ነው ማቀው። በርቀት እና ይሄ ልጅ ለአገልግሎት መተህ አገልግለን ተብሎ ከአንድ ስፍራ ስልክ ተደወለለት። አገልግሎት ነው ብሎ ከአዲስ አበባ ቢያንስ የ10 ሰዓት የ11 ሰዓት መንገድ የሚሆን መንገድ ሊያገለግል ሄደ። የመጀመሪያ ቀን እንዲያገለግል አደረጉት። አስቡት፣ ለአገልግሎት ሲደውሉለት ለምንድን ነው የደወሉልኝ? በምክንያት ነው እንዲያገለግላቸው የፈለጉት። የእግዚአብሔር ፍቃድ ነው ወይ ብሎ አልጠየቀም። እየሮጠ ተነስቶ ነው ለአገልግሎት ሄደው። ይሄ በዚህ ዓመት የተፈጠረ ታሪክ ሪል ታሪክ ነው የምነግራችሁ። ደን የሄደበት ስፍራ አገለገለ። ደን አገልግሎት ከጨረሰ በኋላ አንድ የገጠር ኢትዮጵያ ክፍል ሄደው ልብሱን ሊቀይር ያረፈበት ስፍራ ላይ ሲያወልቅ ታቶ ንቅሳት ነበረበት። ወደ ጌታ ከመምጣቱ በፊት የነበረ ንቅሳት ነበረበት። ሰዎችም እንዲያገለግል የጠራው ሰው
ያቺን ንቅሳት እንዳለበት ስላወቀ ሆን ብሎ ነው የደወለለት። ደን የቤተ ክርስቲያኑ አባላቶች በሙሉ ተጠሩ። ሁሉም ሰውየው ራሱን እስከሚስት ድረስ የኢሉሚናቲ አባል ብለው ደበደቡት። አይገልጾም፣ ደበደቡት። ደን ለወራት ለሚቆጠር ጊዜ እስር ቤት ውስጥ ተወረወረ። ወደ ጌታ ከመምጣቱ በፊት የነበረው ንቅሳት ነው። ከዛ በኋላ እግዚአብሔር ቀብቶት እያገለገለ የነበረ ሰው ነው። ይሄ ልጅ ለምንድን ነው ይሄን ዋጋ የከፈለው? እንደዚህ አይነት ዋጋ የከፈለው ለምንድን ነው? በአንድ ምክንያት ነው። አገልግሎት ነው ብሎ ስላሰበ በተጠራበት ቦታ ሁሉ ስለሚገኝ ነው። አገልግሎት ነው ብሎ ስላሰበ በተጠራበት ስፍራ በሙሉ ስለተገኘ ነው። በደንብ ስሙኝ። ድግስ ቤት አይታችሁ ከሆነ ይሄ ሰርግ ሲደገስ አይታችሁ ከሆነ ሁለት አይነት ሰዎች አሉ። በክብር ተጠርተው ካርድ ተሰጥቷቸው ምግብ የሚበሉ ሰዎች አሉ ውስጥ ገብተው። ልክ እንደዛው በሙሉ ደግሞ ሰርግ ቤት ነው ብለው እየሮጡ መጥተው ሊገቡ ሲሉ ደግሞ የሚደበደቡ ሰዎች አሉ። ድግስ ስለሆነ ለሁሉም ነው የተደገሰው ማለት አይደለም። አገልግሎት ስለሆነ ተጠርታችኋል ማለት አይደለም። አገልግሎት ስለሆነ እናንተ እዛ ስፍራ ታስፈልጋላችሁ ማለት አይደለም። እግዚአብሔርን ጠይቁት፣ ጌታን ጠይቁት። እና ይሄ ልጅ እስቲላው ድረስ አሁን ድረስ እስር ቤት ነው። የኢሉሚናቲ አባል ነው ብሎ አስረውታል። ደብድበውት ራሱን ሲስት ነው ፖሊሶች መተው አስጠለውት እስር ቤት የከተቱት። አይ ጌታን ከመቀበሉ ፊት ምናምን የነበረ ነው ቢባል ወጥመድ ነበር ይዘጋጃለት። ግን ይሄ ልጅ ያልገባው ነገር ምንድን ነው? እግዚአብሔር ሆይ እዚህ አገልግሎት ሊሄድ ወይ ብሎ አልጠየቀም። እዚህ አገልግሎት ውስጥ ሊሄድ ወይ ብሎ አልጠየቀም። እዚህ አገልግሎት ውስጥ ሊሄድ ወይ ብሎ አልጠየቀም። ክብር ለኢየሱስ ይሁን። እግዚአብሔርን ባልጠየቃችሁበት ጉዳይ በሙሉ ዋጋ ትከፍላላችሁ። እግዚአብሔርን ሳትጠይቁ በምታደርጓቸው እያንዳንዱ ነገሮች ውስጥ ዋጋ ትከፍላላችሁ። አገልግሎት ይሁን፣ ትዳር ይሁን፣ ቢዝነስ ይሁን፣ ስራ ይሁን፣ የትኛውም ጉዳይ በሙሉ ይሁን እግዚአብሔርን ካልጠየቃችሁበት ዋጋ ትከፍላላችሁ። አንደኛው ኮሜንት ላይ ልጅ የሆነ አውቀዋለሁ ብሎ ጽፏል። ዋጋ ትከፍላላችሁ። ከዛ በኋላ ብሬን ተበላው፣ እድሜን ተበላው፣ ልጅነቴን ተበላው፣ አቅሜን ተበላው፣ ስራዬን ተበላው፣ ቤተሰቦቼን አጣው፣ ባዶዬን ቀራው፣ ብቻዬን ቀረው ማለት ትጀምራላችሁ። ምን ከተባለ እግዚአብሔርን ባልፈለጋችሁበት ጉዳይ። ፓስተር እናንተ ህይወት ላይ ሪሌሽንሺፕ ቢጠይቃችሁ የተቀባ በጣም የምታደንቁትና እጅግ በጣም የምታከብሩት የእግዚአብሔር ሰው የማይሆን ነገር ቢዝነስም ይሁን ምንም ነገር እናንተ ጋር ለመጀመር ገንዘብ ላኩ ቢላችሁ፣ ቢጠይቃችሁ፣ ቢደውልላችሁ አንድ ነገር ነግራችሁ ፈልጋለሁ። እሱ ምንድነው ከተባለ እግዚአብሔርን ጠይቁት። እግዚአብሔርን ባልጠየቃችሁበት ጉዳይ ላይ ዋጋ ትከፍላላችሁ። አንዳንድ ሰው ፓስተር ነው ብዬ እኮ ነው፣ አገልጋይ ነው ብዬ እኮ ኖ መንፈስ ቅዱስ ያንቺም የሱም ጌታ ነው። ሰው እግዚአብሔርን ጠይቁት። ቢዝነስ አለኝ እንስራ ሲለኝ ነው እኮ የእግዚአብሔር ሰው ነው ብዬ አምኜ ብሬን ሰጠሁት። ከዛ በኋላ ግን እንደ በላኝ ተረዳው። ሞኝ ስለሆናችሁ ነው። ለምን ከተባለ የእግዚአብሔር ሰው እንኳን ቢሆን የእግዚአብሔር ሰዎች ገንዘብ ሲጠይቋችሁ ብቻ አይደለም፣ ቃል ሲሰጣችሁ እንኳን ከእግዚአብሔር ነው ወይ ብላችሁ ቼክ አድርጉት። ቃል ትንቢት ሲነግሯችሁ እንኳን ከእግዚአብሔር ነው ወይ ብላችሁ ቼክ አድርጉ። እግዚአብሔርን ፈልጉት። በእያንዳንዱ ጉዳዮቻችሁ ላይ እግዚአብሔርን ፈልጉት። እግዚአብሔርን ባልፈለጋችሁበት ጉዳይ ላይ ዋጋ ትከፍላላችሁ።
ዋጋና ዋጋ ትከፍላላችሁ። አንድ ጊዜ አስታውሳለሁ የዛሬ 4 ዓመት ነው 5 ዓመት አንድ ወንድም ጉባኤ ውስጥ ካስነሳሁት በኋላ እንደዚህ ያልኩት ቤትህን መሬትህን ልትበላ ነው ሶ ተጠንቀቅ ብዬ ነገርኩት። ደም ፕሮግራሙ አለቀ። ቁጭ ብለን ማውራት ስንጀምር እንደዚህ ያለኝ ፕሮፌት አለ የስ መሬትን ተጠንቀቅ ብለህ ስትለኛል አሁን አንተ ተጠንቀቅ ያልከኝን መሬት አሽጥልሃለሁ ብሎኝ አንድ አሁን ስሙን ማልነግራችሁ ታዋቂ አገልጋይ ነገ እኮ ቀጠሮ ነበረን ስሙን ላዘዋውርለት ኤቭሪቲንግ ላዘዋውርለት አለኝ። ይሲ ሞኝ ነህ አልኩት። ሞኝ ነው ሰውዬው። ሞኝ ስለሆነ በነገታው ስሙን ሊያዘዋውርለት ይሄደው ስጦታ ቢሆን ችግር የለውም። ለዛ የእግዚአብሔር ሰው የሰጠሁት ነው ቢል ችግር የለውም። ግን ያደረገ ያለው ነገር ምንድነው? እንዲያሸጥለት ነው። ሶ አይ ለደላላ እንደዚህ እምነት አደርጋለሁ ያልኩት አላደርግም። ሶ ይሄ እግዚአብሔር ሰው እኮ እንደ ደላላ ነው አምጣ እያለ ያለው ሶ የእግዚአብሔር ፍቃድ ነው ወይ ብለህ ለምን እግዚአብሔርን አልጠየቅከውም? ሶ በእያንዳንዱ ጉዳዮቻችሁ ላይ ቢሾፕ የሚመጣ ፓስተር ቢመጣ ነብይ ቢመጣ እኔ ጭምር ብመጣ መንፈስ ቅዱስን ጠይቁት። እግዚአብሔርን ፈልጉት። በእያንዳንዱ ጉዳዮች ሁሉ ላይ እግዚአብሔርን ፈልጉት። እግዚአብሔር አትገኙ ያላችሁ ቦታ ላይ አትገኙ። ሂዱ ያላችሁ ቦታ ላይ ሂዱ። ሂዱ ተገኙ ያላችሁ ቦታ ላይ ሂዱ። ቅሩ ያላችሁ ቦታ ላይ ቅሩ። ተውት ያላችሁን ተውት። አቁሙት ያላችሁን አቁሙት። ቀጥል ያላችሁን ነገር ኢነርጂ አግኝታችሁ ደግሞ አስቀጥሉት። ሶ እግዚአብሔርን ባልፈለጋችሁበት ጉዳይ ላይ ዋጋ ትከፍላላችሁ። ክብር ለኢየሱስ ይሁን። ሶ ዛሬ ይሄንን ላስተምር ነው የመጣሁት። አምናለሁ በዚህ ትምህርት የብዙዎቻችሁን ህይወት እየታደኩ እንደሆነ አምናለሁ። እያነቃኋችሁም እንደሆነ ቤታችሁን እያንኳኳው እንደሆነ አምናለሁ። መንፈስ ቅዱስ እኔን ተጠቅሞ እያነቃችሁ ህይወታችሁን እየቀየረው እንደሆነም አምናለሁ። እዚህ የማስተምራቸው ትምህርቶች በሙሉ ኦልሞስት ሁሉም ማለት እችላለሁ የእናንተን ላይፍ የሚነኩ የእናንተን ላይፍ ተች የሚያደርጉ ናቸው። የእናንተን ላይፍ የማይነካ ነገር መጥቼ አላስተምርም። ሶ እዚህ መጥቼ ሳስተምራችሁ አንድ ላነቃችሁ፣ ሁለት መንፈሳዊ ነገራችሁ እንዲቀየር፣ ሶስት እንዳትሸወዱ ጭምር ማንም እንዳያስታችሁ ነው። እንዳትሸወዱ ማንም እንዳያስታችሁ እንድትነቁ ነው። ክብር ለኢየሱስ ይሁን። ሶ የማንቃት ስራ ነው እየሰራው ያሉት። አይታችሁ ከሆነ ከመጀመሪያው ቀን ጀምሮ ስለ መንፈስ ቅዱስ ስጦታዎች ሳስተምራችሁ ስለ መንፈስ ቅዱስ ስጦታዎች በዚህ ፋስቲንግ ውስጥ ለማስተማር ስጀምርና ሳስብ የጀመርኩበት ምክንያት ምን እንደሆነ ልንገራችሁ። ብዙዎቻችሁ እኛን እያያችሁ እኛ የተለየን ሰዎች እንደሆነ ነው የምታስቡት። የእግዚአብሔር ጸጋ የሚረዳን ሰዎች እንደሆነ ሳይሆን የተለየን ሰዎች እንደሆነ ነው የምታስቡት። ሶ የእግዚአብሔር ስጦታ የመንፈስ ቅዱስ ስጦታ እኛ ላይ ብቻ የሚሰራ እናንተ ደግሞ ተገልጋይና ተመልካች ብቻ እንደሆናችሁ ስለምታስቡ ነው። አይ የመንፈስ ቅዱስ ስጦታ ለሁሉም ነው የተሰጠው። እናንተ ውስጥ የተቀመጠውን ስጦታ የምታውቁበት መንገድ ይሄ ነው። የምታስወጡበት እናንተ ውስጥ የተቀመጠውን ስጦታ ደግሞ የምትገልጡበትና የምታስወጡበት መንገድ ይሄ ነው። ስጦታውን ለመግለጥ ይሄን ማድረግ አለባችሁ። ይሄ ከእናንተ ይጠበቃል እያልኩ ማስተምረው እንዳትሸወዱ ነው። ለማንቃት ነው። ክብር ለኢየሱስ ይሁን። ለማንቃት ነው። ሶ የዛሬው ትምህርት ነፍሳችሁን እንዳነቃ ብዙ ነገር እንደጠቀማችሁ አምናለሁ። ክብር ለኢየሱስ ይሁን። አንድ እኔ ላይፍ ላይ ያለ ትልቅ ነገር ወይም እኔ ላይፍ ውስጥ ወይ እኔ ዙሪያ ያሉ ሰዎች ስለ ፕሮፌት ሚራክል ብጠይቋቸው የማይደብቋችሁና የማይደብቋችሁ አንድ ቢግ ነገር ምንድነው ካላችሁ የማቆን ነው የምናገረው። የማስቀረው ነገር የለም። ቢኮዝ ሁሉም ሰው መጠቀም አለበት ብዬ ስለማመን የማቆን ነው የምናገረው። ለማንቃት ነው የምታገለው። ክብር ለኢየሱስ ይሁን። ሶ እግዚአብሔርን በእያንዳንዱ ጉዳያችሁ ላይ ፈልጉት። የዛሬውን ትምህርት አሁን ሰምታችሁታል።
ደጋግማችሁ ስሙት። ስለሚያነቃችሁ ደጋግማችሁ ስሙት። ስለሚጠቅማችሁ ደጋግማችሁ ስሙት። ክብር ለኢየሱስ ይሁን። ጌታ ኢየሱስ ዘመናችሁን ይባርክ። እሱን መፈለግ ይብዛላችሁ። እሱን በመፈለግ የምትታወቁ እንድትሆኑ ጸልያለሁ። መልካምነቱ ይበዛላችኋል፣ ቸርነቱ ይበዛላችኋል። ከዚህ በኋላ ብዙ ዋጋ አትከፍሉም። ብዙ ዋጋ ከዚህ በኋላ በህይወታችሁ ላይ አትከፍሉም። ብዙ ዋጋ በህይወታችሁ ላይ አትከፍሉም። ክብር ለኢየሱስ ይሁን። ብዙ ዋጋ ከዚህ በኋላ በህይወታችሁ ላይ አትከፍሉም። ብዙ ዋጋ ከዚህ በኋላ በህይወታችሁ ላይ አትከፍሉም። ብዙ ዋጋ ከዚህ በኋላ በህይወታችሁ ላይ አትከፍሉም። ክብር ለናዝሬቱ ለኢየሱስ ይሁን። ከዚህ በኋላ ማንንም አይሸውዳችሁ፣ ማንንም አያታልላችሁ፣ ማንንም አያስታችሁ። ደጋግማችሁ ስሙት። ደጋግማችሁ ስሙት። ክብር ለኢየሱስ ይሁን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።